ሴቶች ጋር የምታደርገው ነገር አስጠናለሁ ያልክ እየዞርክ የምታደርገው ነገር አለ። አዎ ምን ስለምንድን ነው የምታወራው? ይዛት የገባት ልጅ አለች። የት እንዳስገባት አወጣህ ታሳየኛለህ። ናርፈህ ቁጭ በል። ናርፈህ ቁጭ በል። የምልህ የምን ልጅ? ስለምን ልጅ ነው የምታወራው እኮ? ምን እሺ፣ ስለምን ልመልሽ? እንድታመን አይደለም ያረከውን ነገር ትክክለኛዋን ነገር እንድትናገር ነው የምፈልገኝ። ስራ ሁሉ የክፉ የሆነ በልበል። ስርዓት ራስህ ምንድን ነው? ስነ ስርዓት ማለት ምን ሆነህ ነው? ምን ሆንክ? ውጣልኝ። እንደውም ለምን ደግሞ ይወጣ? ምንም አውቀው ጉዳይ የለም። አሁን ይኸውልህ ልጅ ገብቷል ትላለህ። የት አለ ልጅ? እንደምትይው ባዶ ቤት ነው። እሱን አስፈትሻለሁ፣ በደንብ አድርጌ እፈትሻለሁ። ችግር የለውም። ሰውዬ ስለምንድን ነው የምታወራው? ተረጋጋ። ይኸውልህ ኖ አይደለም፣ ተረጋጋ ምናምን ሳይሆን ምንድን ነው መጀመሪያ ምን ብለህ ነበር የገባኸው? አዎ የቲክቶክ ሳይም አልተመቸኝም ገና። እንደዛ አይደለም። ይኸውልህ ለቲክቶክ ነው የቲክቶክ ጥያቄዎችን ልንጠይቅ ነው ብለን ነው አይደል? ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ግቢ ውስጥ እንገኛለን ማለት ነው። እዚህ ጋር የምታዩት እናታችን እስከ ልጇ ትገኛለች። በልጄ ላይ የደረሰ አንድ ከባድ ነገር አለ። ስለዚህ ችላ ሊባል የማይገባው ነገር ስለሆነ እንድትደርስልኝና አፋጣኝ የሆነ ነገር ነው ባለችኝ መሰረት ግቢው ድረስ ተገኝቻለሁ ማለት ነው። እናቲቱ ልትነግረን የፈለገችው ነገር ምንድን ነው የሚለውን ደግሞ ከአንደበቷ የምንሰማው ይሆናል። እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ ቤተሰብ ሆኑ ላለው ማለት ነው። የኔ ቤተሰብ የሆናችሁት ደግሞ እንደተለመደው ኮሜንት ሴክሽን ላይ የገባችሁ ሀሳብ አስተያየታችሁን አስቀምጡልን፣ እናየዋለን። በምንተጋገዘው ነገርም እንተጋገዛለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ይላለሁ። እሺ እናቴ እንደምን አለሽ? ሰላም ነው? እግዚአብሔር የተመሰገነ ይሁን። ምንድን ነው ዛሬ ልትነግሪኝ የፈለግሽው ነገርና ከስምሽ ጀምረን የሚጥሹን ስም ብታየው ችግር የለውም፣ አትንገሪኝ። ያንቺንና የተፈጠረውን ነገር ምን እንደሆነ እስኪ አሳውቂ። እሺ መዓዛ እባላለሁ። በመጀመሪያ አክብራችሁኝ እዚህ ድረስ ስለመጣችሁ በጣም ነው የማመሰግነው። በቃ እናንተም ሳሰለችሁ በቃ እንደጨቀጨቅኳችሁ አውቃለሁ፣ ግን በቃ በጣም ከአቅሜ በላይ ስለሆነ ነው እንደዚህ የጨቀጨቅኳችሁና በጣም ነው የማመሰግነው እዚህ ድረስ አክብራችሁ። እኛም ክብር ይስጥልን። እና በቃ ያው በስልክ ብዙ ነገር ነግሬያለሁ፣ ግን ያው ሁሉም የኢትዮጵያ ሕዝብም እንዲሰማኝ በቃ ልጅ ላይ በጣም ከባድ ነገር ነው የደረሰው። በጣም እኔ ራሱ በጣም ጭንቅ ውስጥ ነኝ። በነገርህ ላይ እኔ ሌሊት ወጥቼ ሌሊት ነው የምገባው። ማለት ቤት ሙልበት ሰዓት በቃ ትንሽ ነች፣ ወይ እሁድ ባርፍ ነው እንጂ ምንም ቤት ሙልበት አጋጣሚ የለም። እና ያው ልጄ ያው በትምህርቷም ብዙ ስላልሆነች ያው እንዲያግዛት አስጠኝ ቀጥሬላት ነበረ። ያው በመጀመሪያ አካባቢ ያው ጥሩ ልጅ ይመስላል ምናምን፣ ያው ብዙ ነገሮችን ያደርግላታል፣ ያስጠናታል ምናምን። ከዛ ከጊዜ ሂደት በኋላ ስደውለት ምናምን አያነሳም። ያው ቤት አሉልም ብያለሁ። ቤት ደግሞ ማንም የለም አብዛኛውን ጊዜ ያው ጎረቤቶችም ያዩኝ ብዬ ስለማስብ ያው ዝም ብዬ ነው የሚሄደው። ያው ባለቤቴም ደግሞ ስራ ነው ፊልድ ምናምን ይወጣልና ያው እኔም እሱም ቤት የምንውልበት እንትን የለም። እና ያው ሙሉ አደራ ሰጥቼ አስጠናልኝ ልጄን አስጠናልኝ ብዬ የሚሄደው ለሱ ነው። ግን አብዛኛውን ጊዜ ስልኩን ደግሞ አያነሳም፣ ይዘጋብኛል ምናምን። ከስራ ስመጣ ደግሞ ልጄ ተኝታ ነው ማገኛት። ከዛ የሆነ ቀን ገላዋን ላጥባት ስል በቃ የሆነ ተቆራርጣለሽ ምናምን፣ ምን ሆነሽ ነው አንቺ ምናምን ስላት ልነግረኝ አትፈልግም። በቃ እኔ አጓብቼም ለመጠየቅ ሞከርኩኝ ምናምን፣ በቃ ግራ ገባኝ ማለት ነው። ከዛ በኋላ ያው አስተማሪዋ እስቲ እንዴት ነች በትምህርቷ ምናምን ብዬ ጊዜን ሰውቼ ትምህርት ቤቷ ድረስ በመሄድ አዋራኋት እና አስተማሪዋ የነገረችኝ ነገር በጣም ከባድ ነው። ምንድን ነው የነገረችሽ ሚስ? ምንድን ነው የነገረችሽ? አይዞሽ፣ አሁን ማልቀስ ሳይሆን መፍትሄው ያው ከኔ ጋር ትንሽ አወርተናል፣ ተነጋግረንበታል በነገሩ። ነገር ግን ወደ መፍትሄው እንድንሄድ ያንቺ እዚህ ጋር አሁን ጥንካሬ እንፈልጋለሁኝ አይደል? ልጅሽልም ይህን ነገር ነገ ከነገ በኋላ ይህንን ቪዲዮ ልታየው ትችላለች። ለዛ ነው ሄድሴት እና መዝሙር እያዳመጠች ያለችው፣ ትንሽ ለጭንቅላቷም ጥሩ የሆነ ነገር እንዲፈጠር በማሰብ ነው። ስለዚህ አሁን አንቺ ልክ እንደሷ
ጠንካራ መሆን አለብሽ። ጠንከር ብለሽ ያለውን ነገር አውሪኝ እስኪ። ምንድነው ሚስ ያለችሽ? ምንድነው? በቃ ምን ብዬ ልግለጽልህ? ያ እኔ አምኜው ቤቴን ጥዬለት የሚሄደው ልጅ የማይገባ ነገር ነው ላዩ ላይ የፈጸመው። በቃ ምን ብዬ ስሙን እንኳን መጥራት ይከብደኛል። በጣም ከባድ ነው ማለት ልጅ ላይ እንደዚህ አይፈጸምም። እኔ አሁን ያው ሄጄም አስመርምሬያለሁ፣ ፖሊስ ጣቢያም ሄድኩኝ። ግን ማስረጃ አምጪ አሉኝ። ማለት ከዚህ በላይ ማስረጃ የለም። ግን በጣም ከባድ ነው። ለሱ ደግሞ ስደውል ስልኩን በተለያየ ስልክ ነው የምደውለው። ልክ ድምፄን ሲሰማ ይዘጋብኛል። ቤቱም ድረስ ሄድኩኝ፣ የለም ያስብላል፣ ቤት ቀይሯል ያስብላል። በቃ እሱን ለማግኘት በጣም ብዙ ነገሮችን ሞከርኩና ለዛም ነው እናንተን እዚህ ድረስ ጠርቼ እንድታግዙኝ እንድረዱኝ። በዛ ላይ ደግሞ ይሄኔ ብዙ እንደዚህ አይነት ነገሮች የተፈጸሙባቸው ልጆች ሊኖሩ ይችላሉ፣ በጣም ብዙ። እነዚህ ብቻ አይደሉም። እና በቃ ማለት ለእነሱም ድምፅም ለመሆን ነው እናንተን የጠራሁትና እንድታግዙኝ ነው። እና በቃችሁን ብቻ ከባድ ነው። እኔ ስልኩን እሰጥሃለሁ፣ በምታገኝበት መንገድ አግኝና በቃ ተባበሩኝ። ጥሩ እሺ። አሁን እንግዲህ ሚስ የነገረችን ነገር እስኪ እያንዳንድ ነገር በደንብ ንገሪኝ። ማለት የተፈጠረው ነገር መታወቅ መቻል አለበት። ገብቶሻል? ምክንያቱም እዚህ ጋር እኛ አሁን ከተፈጠረው ነገር በመነሳት ምንድነው የተፈጠረው፣ በምን አይነት መልኩ ነው መተጋገዝ ያለብን፣ ወደ የት መሄድ አለብን የሚለው ነገር ያው የግድ ስለሆነ ያነ ደግሞ መነሻው ካንቺ ነው እህቴ፣ ካንቺ ስለሆነ ያለውን ነገር እስኪ በደንብ ንገሪኝ። የቀረውን ነገር ምን ብላ አለች መሰለ? ያው 10 ነው ሽንት ቤት እያለች የምትወጣው ምናምን ትለኛለች። ማለት ቤት ውስጥም ታስቸግርሻለች ወይ እንደዛ እያደረገች። ከቅርብ ጊዜ ወዲህ አልጋ ላይ ላይ ትሸናለች። በጣም ሽንቷ ያመልጣታል ምናምን። እና ምንድን ነው ይሄ ኬዝ ማለት ብታስመረምሪያት ምናምን ብላ አለችኝ። ከዛ የሆነ ቀን ልብሷን ማለት ገላዋን ላጥባት ልብሷን ሳወላልቅ በቃ ተመነጫጭራለች ጭኗ አካባቢ ምናምን። ምን ሆነሽ ነው አንቺ ምናምን ብዬ ስጠይቃት አልመለሰችልኝም። ግን ለእሷ የሚያስጠናኝ ልጅ እንትን ይለኛል አለችኝ። ማይገባ ነገር ነው ያደረገብኝ፣ እንደዚህ ነው ብላ ነገረቻት። ለእኔ እንኳን ሳትነግረኝ ለእሷ ነው የነገረችው። ለሚስ ነገረቻት? አዎ ይሄንን ከእሷ ነው የሰማሁት። መልሼ ራሱ እሷን አልጠየኳትም። የሚገርም ነገር ማለት ነው። እና እኔ እንጃ ከባድ ነው። አሁን ብጠይቃት ራሱ ዝም ነው የምትለኝ፣ ወይ ታለቅሳለች ወይ ደግሞ ጥላኝ ነው የምትሄደው። ሲቀጥል ደግሞ ሱቅ እንኳን መላክ የሆነ ለመላክ ራሱ አትታዘዘኝም ምናምን። እና ያለሁበት ሁኔታ በጣም ከባድ ነው። ትንሽ ሳይኮሎጂካሊ የተጎዳችበት ነገር አለ። ተጎድታለች ነው በጣም አስመርምሬያታለሁ። ያው ላይ እንትን ምንም ኬዝ አልተፈጠረም። ኦኬ። አሁን እያልሽኝ ያለሽው እንደተረዳሁት ከሆነ ከፍተኛ የሆነ ጉዳት አልደረሰባትም፣ ግን መጠነኛ የሆነ ነገር ላይዋ ላይ ይፈጽማል ነው ይሄ ልጅ። በደንብ እንደዛ ነው እነሱ ሲነግሩኝ ማለት ነው። እና ብዙም ጉዳት አልደረሰባትም፣ ግን ልጅ ላይ እንደዛ አይፈጸምም እንዴ! በጣም ከባድ ነው እንዴ! እና እናንተ እንድታግዙኝ ነው እዚህ ድረስ ጠርቻችሁ የጠራኋችሁና እንድታግዙኝ። እሺ። እኔ ማለት አሁን ባለፈውም ስትነግሪኝ ግልጽ ያልሆነልኝ ነገር አለ። አሁንም እንደዛውና እቺ ልጅ እንግዲህ ተጎድታለች ብለሽኛል አይደል? ፖሊስ ጣቢያ ለምንድን ነው ማስረጃውን ያልተቀበለው? ማለት ለምንድን ነው? ያው ሕክምና መቼም ትወስጃታለሽ፣ ምርመራ ይኖራል እና ያ የምርመራ ወረቀት በቂ ነው። ስለዚህ ምንድን ነው ችግሩ? ያልገባኝ ነገር ስላለ እሱን እስኪ አስረጅ። አይ ከዚህ በላይ ማስረጃ እንፈልጋለን። የእሷ ሕክምና ውጤት ለእኛ ምንም እንትን እሱ እንዳደረገውና ሙሉ በሙሉ ስላልተጎዳች በቃ አንደኛ እሱ ነው ያጠራጠራቸው። ሲቀጥል ደግሞ ስለ እሱ በደንብ እንትን ማለት አለብን፣ ማወቅ አለብን። በመጀመሪያው እሱ ላይ ለመፍረድ የት ላይ ነው ስልክ ቁጥሩን የት ነው አግኝተሽ? ይህን ሰው አሁን አስጠኝ ቤትን ያክል ነገር አምነሽ ልጅሽን ያክል ነገር አምነሽ ያው መቼም እየፈረድኩ እየከሰስኩሽም አይደለም፣ ለእሷ የተሻለውን ነገር ስላሰብሽ ነው ለልጅሽ። በዚህ እርግጠኛ ሆኜ እኔም እነግርሻለሁ። ግን እንዴት ነው አምነሽ ቤትም እሷንም ጥለሽ ልትሄጂ የቻልሽበት ነገር
የት ነው ያገኘሽ ስልኩን የመምህሩ? በየመንገዱ ይለጠፍ አይደለ አስጠኝ ይፈልጋሉ ምናምን ተብሎ ከዛ ነው ስልኩ ጥሩ ነው ያገኘሁት። እና ተያዥ የሌለው ነገር እንዴት አስገባሽ? እኔ እኮ የገረመኝ እሱ ነው። ምክንያቱም የቤትሽን ዕቃ አስጭኖ ቢሄድ ቢጠፋ ምንድን ነው ዋስትናው? ምንድን ነው? ልጅሽንስ ከዚህ በላይ ቢያደርግ ይዟት ቢሄድ ምንድን ነው? ምን ተያዥ ኑሮች ነው እንደዚህ ነገሮችን ጭፍን ያደረገብሽ ምክንያት ምንድን ነው? እስኪ ንገሪኝ። እኔም ለራሴ ራሱ ይገርመኛል። ግን ያው አመንኩት። በቃ እንደዚህ ያደርጋል ብዬም አላሰብኩም። ልጁ ራሱ እንደዚህ እኮ አይመስልም ሲታይ ፊቱ ራሱ ምንም ጭራሽ እንደዛ አይመስልም። እና ያው ሰውም ያያል ብዬ ስላሰብኩ እንትን አላልኩም። ይህን ያክል እንትን አለው አቴንሽን አላልኩም። ለዛ ነው። ስለዚህ አሁን ባለቤትሽ ታዲያ የት ነው ያለው? ፊልድ ይወጣል ብለሽኛል። እና በዚህ ጉዳይ ምን ምላሽ ሰጠሽ? ባለቤትሽ ምን አለሽ? ያው ከእሱ ጋር ብዙም እንትን አንገናኝም። ያው ፊልድ ሲወጣ ምናምን ስልክም እንትን ይላል ኔትወርክ ምናምን ስለሌለ ብዙም አናወራም። ግን እሱም በተቻለኝ አቅም ቶሎ ለመምጣት ሞክራለሁ ነው ያለው። ነግሬ እሱ ራሱ በጣም ነው የደነገጠው። ግን እንዴት ብሎ ይምጣ? በጣም ከባድ ነው። ግን እንዴት የፈለገ ስራ ቢሆን አሁን የልጁ ጉዳይ ከምንም በላይ ቅድሚያ ሊሰጠው የሚገባ ጉዳይ ነው። አሁን እንግዲህ የዚች ልጅ ጉዳይ ነው ብዬ እኔ አሁን ጉዳዩን ልይዘው ነው አይደል? አባትን የመሰለ ነገር ደግሞ በተለይ ለሴት ልጁ መከታ ነው። እና እንዴት ነው ቶሎ ሊመጣ ያልቻለበት ምክንያት? ያው እኔም ያው ስራ ይበዛበታል ብዬ ስላሰብ ብዙም አላስጨነኩም። እኔ በራሴ መንገድ ሁሉን ነገር ላስተካከል ብዬ ብዙም አልተጨንኩትም። በቃ እኔ እዚህ ያለውን ነገር አሬንጅ አደርጋለሁ ጨራርሳለሁ፣ አንተ አትጨነቅ ብዬው ነው እንጂ እሱ መምጣት ይፈልጋል። ግን ያው ስራው ይሻለዋል። እኔ እዚህ ያለውን ነገር እጨራርሳለሁ። ያው እሱ ከዛ ቢመጣ ያው ሊጣላ ነው ወይ የሆነ ነገር ሊያደርግ ነው። ስለዚህ እኔ ይሻላለሁ ለሁሉም ነገር ብዬ ነው እንጂ እሱ ይመጣ ነበረ። ጥሩ። ስለዚህ ያልሽው አሁን የሕክምና ወረቀት ውጤቱ የሚያሳየው ምንድን ነው? ሙሉ በሙሉ እንዳልተጎዳች ነው። አልተጎዳችም፣ ግን ያው ሳይኮሎጂካሊ ትጎዳለች። ምን አይነት ነገር አየሽባት ልጅሽ ላይ? ያን ነገር ከተፈጠረ በኋላ በተደጋጋሚ ነው ይሄ ነገር የሆነው? ሁለተኛው ጥያቄ ደግሞ ልጅሽ ላይ ምን አይነት ነገሮችን አየሽ? ድሮ ልክ በሩን ክፍት ሳደርግ ዘላ ነው አክፋኝ ምስመኝ ትጨፍርልኛለች። እማዬ ዛሬ እኮ እንደዚህ ታረመልኝ፣ እንደዚህ ማርክ ተሰጠኝ ብላ በጣም ታሳየኝ ነበረ። ገሌ እንደዚህ ብሎኝ ክላስ ላይ ያለውን ነገር ሁሉን ታጫውትሻለች። በቃ ሁሉ ነገር ትነግረኛለች። ግን ከጊዜ በኋላ ደግሞ ልክ ስመጣ ተኝታ ነው ማገኛት። ላወራት ስፈልግም ደግሞ ትሸሸኛለች። እንደነገርኩ በቃ መዝሙር ነው ሁሌ የራሱ የምሰማው። ከጊዜ በኋላ እንደዚህ አይነት ነገር አልነበረባትም። እንግዲህ እንደነገርኩ በጣም ተጫዋች፣ ውስጧን እየጨነቀው ነው እንደዛ የምታደርግ መሰለኝ። እኔ አላውቅም። እኔ ራሱ በጣም ገርሞኛል። አይ እንደዛ ከሆነ ጥሩ ነው። ያው መዝሙር ስሰማ አይ አሪፍ ነው እንደዛ ከሆነ ብዬ ብዙም እንትን አላልኳትም። ችላ ብዬ ነው ያለፍኩት ይሄንን ነገር። እና ከጊዜ በኋላ በቃ እንደዚህ አይነት ጸባዮችን አመጣች። እንደነገርኩ ሽንቷ ያመልጣታል። አስተማሪዋ ራሱ ማለት ነው ምን አለችኝ? ምን ሆና ነው ማለት እንቅልፍ ትተኛለች ክፍል ውስጥ። በቃ ልም ያለ እንቅልፍ ነው ይዟት የሚሄደው። ለምንድን ነው እንቅልፍ የማትተኛበት ምክንያት ምንድን ነው? ሳያት እንቅልፍ ነው ትተኛለች በደንብ። በቤት ማንችስታ ትተኛለች፣ ክላስም እንደዛው። እኔ ጠዋት ቁርሷን ሰርችላት ከትምህርት ቤት ስመጣ የምበላውን አዘጋጅቼ ነው የምሄደው። ግን ስመጣ ራሱ ያ የምበለው ምግብ ሳትበላ ነው የምጠብቀኝ። ጭራሽ ተኝታ ነው ማገኛት። ቤት ራሱ እሁድ ምናምን ፍሪ ከሆንኩኝ በቃ መኝታ ቤቷ ወይም በቃ ደበቅ ብቻዋን ነው መሆን የምመርጠው። ከጓደኞቿ ጋር መጫወት ምናምን አትፈልግም። በቃ ጨዋታ ትወድ ነበረ ድሮ። አሁን ግን በቃ ጭራሽ ምንም ዝም የምትለው። አሁን ራሱ ያው እኔ እንድትመጣ አልፈለኩም ነበረ። ያው ግን ያው እንትን እንድትል ነው ብቻዋን ስትሆን ጥሩ አይደለም ብዬ ነው ኤርፎን ታርጊ። ጥሩ እሺ። አሁን እንትን እንላለን። ዞሮ አሁን የሄድሴት ማድረጓ ጥሩ ነው። ምክንያቱም መስማትም የለባት እንደዚህ አይነት ነገር። ያው መዝሙር ማዳመጧም ጥሩ ነው።
ሂል ታደርጋለች ውስጧ። መልካም ነው። ስለዚህ ብትሰማ ራሱ ይሄን እንደምናወራው ብትሰማ ኖሮ ወይ ሮጣ ታመልጣለች ወይ ደግሞ ትተኛ ነበረ። አለመስማቷ ራሱ በጣም አሪፍ ነገር ነው። ጥሩ ችግር የለውም። አሁን ምን እናደርጋለን መሰለሽ ይህን ጉዳይ ባለቤትሽ ያውቃል። እኛም ማወቁን ማረጋገጥ መቻል አለብን። መጀመሪያ ባለቤትሽን እናወራዋለን በዚህ ጉዳይ። ሀሳብ አስተያየት ካለው እሱም መስማት እፈልጋለሁ። ምክንያቱም ያው ያንቺ አካል ነውና ባለቤትሽ ስለሆነ እሱም ማወቅ አለበት የሚደረገውን ነገር። ምክንያቱም እኔና አንቺ ተባብረን ነገሮችን ለማስተካከል ስንሞክር እሱ የማያውቀው ያልሰማው ነገር ካለና በድንገት አንድ ላይም በየነ ጥሩም አይሆንም ባለትዳርም ስለሆንሽ። ስለዚህ ከአንቺ ጋር ይህን ነገር እንወያይበታለን። እሱ ሁሉን ነገር ያውቃል። አንተ ስትኖር ሌላ ነገር እንዳያስብ እኮ ሁላችንም ሁሉን ነገር እሱማ ሁላችንም ነው በአንድ ላይ ችግር የለውም። ግን እኔ የፈለግኩት ያው እውቅና እንዲኖረው ነገሩ እሱን መጀመሪያ ማውራት እፈልጋለሁኝ። የእሱን ስልክ ትሰጭኝና አወራለሁ። ከዛ ሁለተኛ ላደርግ የምችለው ነገር ምንድነው? ስለዚህ መምህር መረጃዎችን እሰበስባለሁ። እንግዲህ አንቺም ለሌላ ሰው ሰጠሻል። ይሄ መምህር አለ ጥሩ ነው ብለሽ ሰጠሽ ታውቂያለሽ ስልክ ለሌላ ሰዎች? ኧረ እኔ ሰጥቼ አላውቅም። ማለት ያው የምሰራበት መስሪያ ቤት ራቅም ስለሚል ያው አይመቻችም እሱ ካለበት ቦታ ጋር ስልክ ምናምን ያስጠኝ ጎበዝ ነው ምናምን ብዬ ሰጥቼ አላውቅም። ኧረ እንኳንም አልሰጠሁት። ይሄ ጨምበቃ ጥሩ እሺ። ኧረ በስመ አብ ችግር የለውም አይዞሽ። እግዚአብሔር ነው ያተረፈልሽ። በጣም ዋናው መትረፏ ነው። ሌላው ነገር ቀስ እያለ ይስተካከላል። በአንዴ አይስተካከልም መቼም። ስለዚህ ጥሩ እሺ በቃ ባለቤቴ እንኳንም አልመጣ እንጂ የማይሆን ነገር ነበረ የሚያደርገው እሱ ራሱ የማይሆን ነገር ውስጥ አስገብቼው እንኳንም አልመጣ። እኔ ግን ካገኘሁት አይ እንደዛ ሳይሆን በሁሉም ነገር በህግ ነው መሄድ መቻል አለበት። ያው በጉልበትና በኃይል ሲሆን ነገሮች በለሻሻሉ። ስለዚህ እንዳልኩሽ ባለቤትሽን ስልክ ትሰጭኛለሽ። ከዛ ሁለተኛ የመምህሩን ስልክ ትሰጭኛለሽ። የመምህሩን ሙሉ ስም እና ስልኩን። ምክንያቱም ከምንም በላይ አስፈላጊ ነገሩ ምንድነው? የሰውየው የመምህሩ ስልክ ስለሆነ የእሱን ስልክ ትሰጭናለሽ። ቢያንስ እሱን በቀላሉ ማግኘት ካልቻልነ በስልክ ቁጥሩ ትራክ ማድረግ ስለሚቻል በስልክ ቁጥሩ ያለበትን ቦታ ማየት እንችላለን። ስለዚህ ከቤቱ ወጥቻለሁ ምናምን እያለ ያስብላል አይደል? እንግዲህ ይወጣም አይወጣም አይታወቅም። አንቺ ደግሞ ቤቱን ታሳይኛለሽ። ቤቱን ስታሳይኝ አከራዮችን ደግሞ አናግራቸዋለሁ። አከራዮችን ማናገሩ የሚጠቅመው ምንድነው? ያለ መረጃ ማከራየትም አይችሉም ማንንም ሰው አከራዮች። ስለዚህ ሙሉ መረጃ ከነሱ ከአከራይ በቀላሉ ማግኘት እንችላለን። ከህግ አካል ጋር አብረን ስለምንሰራ ያንን ነገር እናጣራለን ማለት ነው። እነዚህ ነገሮች ወደዛ በቀጥታ ቶሎ ይወስዱናል ብዬ የሚል ግምት አለኝ። እዚህ በተረፈ ደግሞ ከክሮች ጋር በመመካከል አንድ ላይ ሰብሰብ ብለን ጉዳዩን ነግራቸውና ውሳኔ ወስነን የምናሳውቃችሁ ይሆናል ማለት ነው። እንግዲህ በደንብ ተንከባከቢያት። ከአንቺ የሚጠበቀውን እስከዛው ልንገርሽ። ያው እንደ ወንድምነት እንክብካቤ በጣም ትፈልጋለች። ከዚህ በኋላ ያንን ነገር አድርጊላት። ከህፃናቶች የምትርቀውን ነገር ያ ደግሞ ልክ አይደለም። መቅረብ አለባት። ከህፃናቶች ጋር ብዙ ነገር ትረሳለች እና ያንን ነገር ብታስተካክላት ጥሩ ነው እላለሁ። በተረፈ በቃ ያለውን ነገር እናሳውቅሻለን። ከአንቺ የሚፈለጉት ስልኮች ብዬሻለሁ፣ እነሱን ስጪኝ። እሺ እንግዲህ ተመልካቾቻችን እንዳዳመጣችሁ ነው የተፈጠረው ነገር። ቀጣይ እንግዲህ ወደ ቦታው በመሄድና ያለውን እርምጃ የምናሳያችሁ ይሆናል። አብራችሁን ቆዩ። እንግዲህ ተመልካቾቻችን አንዳንድ ማጣራቶችን አድርገናል። ይሄን ሰው ውሎውን በደንብ ማጣራት ስላለብን አከራዩዋን እንግዲህ ለህግ አቅርበናታል ማለት ነው። ምክንያቱም መረጃው አላት፣ ነገር ግን መረጃ የለኝም ያለ መረጃን ያስገባሁት አለች። ይህን ነገር ስትናገር ደግሞ በቪዲዮና በምስል ስለያዝናት በዛ ወደ ህግ አቅርበናታል ማለት ነው። ማንም በህግ መደበቅ አይቻልም። ምክንያቱም በህግ የሚጠየቅ ሰው መጠየቅ አለበት። አሁን ይሄ ሰው ምን ይሁን አታውቅም። ዝም ብላ ነው እንትን ያለችና አልሰጥም አለች። ይሄን ነገር እንግዲህ እኛን ጠይቃለች። የህግ አካልም ሲመጣ እንደዚሁ የለኝም አለች። የለኝም ያለችበት ምክንያት ምንድነው? ለእኛ ስላለች ለእነሱም የተለያየ መልስ ላለመስጠትም ወይ ግትርተኝነት ነው የሚባለው፣ እንደዛ አይነት ነገር ነው ያየንባት እሷ ላይ እና ከዛ እንግዲህ በህግ መጠየቅ ስላለባት በህግ ተጠይቃ
ፋይሎቹን አሳልፋ ሰጣለች ማለት ነው። ያለበትን የት እንደሚኖር ቤት ለቋል። ቤት ለቆ አሁን ያለበትን ማጣራት ችለናል። ምክንያቱም እዛ የተያያዥ ምናምን መታወቂያው ላይ ያሉ ብዙ ስልኮች አሉና ያንን በመደወል የት እንዳለ አጣርተናል። አሁን እንግዲህ ያለ ነው ውስጥ ለውስጥ ብዙ መንገድ ነው ያለው። ኖርማሊ ቤቱ አሁን የተከራየበት እያንዳንዷን ነገር አጣርተናል። ምክንያቱም ስልክ ቁጥሩ አለ 2 ስልክ ቁጥር ነው የነበረው እዛ ያስመዘገበው የቤት ኪራዩ ሁሉ ላይ ምናምን የሰጠበት ያ አንደኛውን እየዘጋው ነው አይጠቀምበትም። ስለዚህ በአንደኛው የት እንዳለ በቀላሉ እንግዲህ ቀላል ነገር አይደለም ሰውን ትራክ ማድረግ። ግን ያው የሚተባበሩን ሰዎች ስላሉ ለነሱ ያው ስም መጥቀስ ስለማልችል አሁንም በድጋሚ ክብር ይስጥልኝ በጣም ነው የማመሰግነው። በእናንተ ትብብር ነው ብዙ ነገር እያገኙ ያለሁት ማለት ነው። ስለዚህ ያለበትን ቦታ አጣርተናል። ቤቱ የትኛው እንደሆነ ግቢው የትኛው እንደሆነ አጣርተናል። ዛሬ እንግዲህ ውሏችን ያደረግነው ሰፈሩ ላይ ነው እና ስንት ሰዓት እንደወጣ የት እንደሄደ ሁሉንም ነገር ማስረጃዎችን ይዘናል ማለት ነው። እንግዲህ የክሮዎችን ደግሞ በዚሁ አጋጣሚ በጣም ላመሰግናችሁና ላከብራችሁ እወዳለሁ ሁላችሁም ቢሆንና ምክንያቱም ምንድነው እንደዚህ አይነት ነገሮችን ስራዎችን ተከፋፍለን የምንሰራ እኔ ብስ አንተ ትብስ እየተባባልን እየተነጋገርን ነው በመደጋገፍ ልክ እንደ ወንድምና እንደ እህት ነው እየተከባበርን ሁላችንም የምንሰራውና ይሄ የኔ ድርሻ ነው ይሄ የኔ ድርሻ ነው የሚባል ነገር የለም። እኔ ይሄን እሰራለሁ ነው በበጎ ፈቃደኝነት ማለት ይቻላል አብዛኛው እና በጣም የሚያስደስት ነገር ነው። በዚሁ አጋጣሚ የሀብቴ ሚዲያ ክሮች እንደው ስሙን እኔ ልውሰደው እንጂ ክብሩንና ሁሉንም ነገር እናንተ እንድትወስዱ እፈልጋለሁኝ እየደከማችሁ እየለፋችሁ ስለሆነ ያው እንግዲህ ስለዚህ እዛው አካባቢ እየጠበቅን ነው ያለውን ነገር ላሳውቃችሁ ብዬ ነው በማሰብ ነው ዛሬ አሁን እንግዲህ እየጠበቅን ያለው ለረጅም ሰዓት ነው የምንቀመጥ ለመከታተል በጣም ትዕግስት ይጠይቃል። አንድን ሰው ቁጭ ብሎ መጠበቅ ወደሚሄድበት ወደሚገባበት ወደሚወጣበት ነገር መጠበቅ በጣም እንትን ነገር ነው። ፔሸንሲ ሊኖር ይገባል ትዕግስት ሊኖር ይገባል እንደዚህ አይነት ስራዎችን ለመስራት እና በቻልነው መጠን እንግዲህ እየጠበቅን ነው። የወጣበትን ሰዓት የት እንዳለ ጀግናው በጣም አሁን ላይ ብዙ ስራዎችን እየሰራ ያለው ወንዴ ነው ማለት ነው። ወንዴ የኔ ቀኝ እጅ ነው በዚህ ሰዓት በጣም እየለፋ እየደከመ ነው ያለ። እናንተም እንግዲህ ደግሞ ደቦል ሚዲያን ያው ከስር አስቀምጥላችኋለሁ ደቦልን እየገባችሁ ሰብስክራይብ አድርጉለት። የራሱንና መጀመር አለበት ብዙ ሰዎችን እንግዲህ አብሮ አቅፎ ደግሞ እሱ ደግሞ መስራት አለበት። ምክንያቱም እኛ በበዛነ ቁጥር እነዚህ ህገወጥ ሰዎች ወንጀለኛ ሰዎች ምናምን እየቀነሱ እንደሚሄዱ ያው የታወቀ ነገር ነው። የምንችለውን ነገር በሙሉም እንትን እንላለን ብለናል። እንግዲህ ደወለ ወንዴ ደውሏል። ሄሎ ወንዴ አቤት ልጆቹ እየመጡ ነው። አንተ ያለበት እነዛው ነው። ቶሎ አስቀላዛቸው ቶሎ በሉ። እናንተ ጋር አንድ ያላችሁበት ጋር ደርሷል። አዎ ትክክል። በቃ ስለዚህ እዛው ደርሰዋል። በደንብ ተከታተሏቸው። እሺ እዛው ነው ያሉት። እሺ ቴንኪው ወንዴ። እሺ ወንድም። እሺ በቃ እንግዲህ እዚህ ብዙ ወሬ እናብዛ። አሁን ቀጥታ ወደ ውስጥ እንግባና አሁንም ያው ሴት ህፃን ልጅ ይዞ እየገባ ነው ያለው። በምን አይነት ሁኔታ ይዞ እንደሚሄድ ምንም የምናውቀው ነገር የለም። እዚህ ወሬ አናብዛ። እዛ ላይ የሚፈጠረው ነገር ስለማይታወቅ ወረድ ቶሎ ልክ ነህ። ና ይኸኛው ይሄ ነው ውሃ ውስጥ ገባውን በድጋሚ እዚህ ቤት ሰላም እዚህ ቤት ሰላም እንደምን አለ? ሰላም ነው። ጤና ይስጥልኝ። ሰላም አይባል። ሰላም። እሺ እንዴት? አይ ማንም የለም። ያዙ ምንም ያሳስብ ነገር
አንዳንድ ሽልማቶችን እየዞርን እየሸለምን ነበርና ጥያቄና መልስ ምናልባት ያው በትምህርቱ ዓለም ያሉ ሰዎችን ጥያቄ እየጠየቅን ነውና ጀነራል የሆነ ጥያቄ ነው። ምናልባት ፍላጎቱ ካለ የገንዘብ ድጋፍና ተሸላሚ እያደረግን ስለሆነ ምናልባት ፍላጎቱ ካለ ማለት በትምህርቱ ዓለም ውስጥ ካለ ነው። ጥያቄዎቹ ወደዛ ስለሆኑ አለሁበት። መምህር ነኝ። እርግጥ መምህር ነህ? በምን አወቅህ መምህር ነው? አይ እኔ መምህር ነህ አላልኩም፣ ግን ጀነራል የሆነ ጥያቄ ስለሆነ አብዛኛውን ጊዜ ትምህርት ውስጥ ያሉ ሰዎች ነው የሚመልሱት ነው። ለዛ ነው። እና ፍላጎቱ ካለህ ተጠቃሚ ትሆናለህ። የቲክቶክ ነው ባይዘው የቲክቶክ ቪዲዮ ነው እና እየዞርን ጥያቄዎችን እንጠይቃለን። እዚያውን አንተ ካልከፈትክና እዛኛው ቤት እንገባለን፣ እንጠይቃለን። ፍላጎት ያላቸውን እንሸልማለን፣ ፍላጎት የሌላቸውን ደግሞ አልፈነዳለን። እርግጠኛነት ለቲክቶክ ነው? አዎ የቲክቶክ ቪዲዮ ነው፣ ማየት ትችላለህ። የቲክቶክ ቪዲዮ ነው። ከዛሬ ጀምሮ ነው የሚለቀቁ። እንግዲህ የዛሬ ጀምሮ 10 ቪዲዮዎች አሉ የተዘጋጁ፣ በየቀኑ ይለቀቃሉ። እንግዲህ አንተም ከነዛ ውስጥ በጥራት አንደኛ ልትወጣ ትችላለህ። ምን ይታወቃል? ስለዚህ ሽልማት ነው፣ ምንም ችግር የለውም፣ እንዳያሳስበህ። እሺ ወንድም፣ እሺ እናመሰግናለን። ውድ የቲክቶክ ቤተሰቦች ባላችሁበት ሰላማችሁ ይብዛልኝ። እንደተለመደው ጊፍት ቶሎ ላኩልና ከዛ በኋላ እኛ እንግዲህ ለወንድማችን ይመጥናል ይገባዋል የምንለውን ጊፍት ደግሞ ከኛ ወደ እሱ የሚሆን ማለት ነው። እንግዲህ ከስምን ጀምር እስኪ። መምህር ነኝ ብለኛል። በጣም ደስ ብሎኛል። መምህር እወዳለሁ። መምህር በጣም ነው ማከብር። እያንዳንዳችን ሰዎች ለዚህ የበቃንበት እንዲሁም መምህር ተጽዕኖ አለው ብዬ አስባለሁ አይደል? ስለዚህ ስምህ ማን ይባላል? ኦኬ፣ ከስሜ ስነሳለ ደመቀ ይባላለሁ። ደመቀ። መምህር ደመቀ፣ ምንድን ነው የምታስተምረው? የምን አስተማሪ ነህ አንተ? ሂሳብ አስተማሪ ነኝ። ስንተኛ ደረጃ? አንደኛ ደረጃ። በጣም ደስ ይላል። ኦኬ፣ አሁን እንግዲህ መጪው ክረምት እየመጣ ነው። ከዚህ በኋላ እንዴት ነው የምታሳልፉት መምህራኖች? ኦኬ፣ እንግዲህ መምህራን የምናሳልፈው ክረምቱን በብዛት መጽሐፍ በማንበብ ነው። የመጽሐፍ እንትን አለን። አሁን ሳንቲም እየሰበሰብን እንደ እቁብ እንትን እንላለን እና እቁብ እየጣልን የመጽሐፍ የመግዛት እና የማንበብ ምናምን ልምድ አለ። ሌላ ተጨማሪ ኢንካም እንዴት ነው ልታገኙ የምትችሉት መምህራኖች ከደሞዝ ውጭ? ኦኬ፣ ተጨማሪ ኢንካም ባለን ትርፍ ሰዓት ያው ቲቶር በመስጠት ምናምን ማስጠናት ነው። ቲቶሩ እየዞራችሁ ማስጠናቱ አዋጭ ነው ብለህ ታስባለህ? ያን ያህል አዋጭ ባይሆንም ግን ትንሽ ይደጉልናል። የተወሰነ ያግዛል። በመምህርነት ሙያ ውስጥ እስኪ ካጋጠመህ ጥሩ ወይም መጥፎ የምትለው ነገር እስኪ ንገረን። እውነት ለመናገር መጥፎ ነገር እንኳ ገጥሞኝ አያውቅም። ጥሩ ነገር አንዴ ትምህርት ቤቱን በመወከል በክፍለ ከተማ ውድድር ነበረ። እዛ ትምህርት ቤቱን በመወከል ዋንጫ እና ሜዳሊያ አምጥተሃል አንተ? አስመጣል? ለትምህርት ቤቱ እሱን አስጠርቻለሁ። በጣም ደስ የሚል ነገር፣ የሚያኮራ ነገር። ስለዚህ በመማር ማስተማሩ ላይ መጥፎ ነገር አጋጥሞኝ አያውቅም አልከኝ? የሚገርም ነው። ያው መቼም እንዲሁም ማትስ መምህራኖችን ግማሽ ግማሽ ነው ክላስ ውስጥ ያሉ፣ ግማሹ ይወደዋል ግማሹ አይወደውም ብዬ አስባለሁ። አብዛኛውን ተማሪዎች ብትጠይቃቸው ሂሳብ የመማር ኢንተረስት የላቸውም። ኢንተረስት ያላቸው ደግሞ በጣም ነው የሚወድ። ቀመር ስለሆነ ብዙ ማጆሪቲ አይወደውም። ስለዚህ አሁን በመምህርነት ሙያ ላይ ያሉ ሰዎች በሙሉ በቂ ነው ብለህ ታስባለህ? ደሞዛቸው በቂ አይደለም። እንደምታውቀው ነው እንግዲህ በተለያዩ ሰዎች ሰምተህ ከሆነ ምናምን በቂ የሚባል ደሞዝ የለውም። ለዛ ነው በትርፍ ሰዓት ይሰጣሉ ምናምን ተጨማሪ ማገኝ እንጂ አጥጋቢ ወይም እዚህ ግባ የሚል ደሞዝ የለውም መምህር። እውነት ለመናገር እንደውም የግል ትንሽ ሳይሻል አይቀርም። አሁን እንደኛ አይነቱ የመንግስት ጋር የሚያገለግለው አነስተኛ ብር ነው። ይሄ ግን ተገቢ ነው ብለህ ታስባለህ? ማለት እንግዲህ እንደ ሙያው
የሚከፈለን ክፍያ በጣም ያሳዝናል። እኛ ሀገር ትኩረት አይሰጠውም። አሁን ባደጉት ሀገራት ያየ እንደሆነ ለመምህር፣ ለወታደር፣ ለሕክምና ባለሙያ ምናምን ጥሩ ቆንጆ የሆነ እንትን ነው የሚደረገው። ተጠቃሚዎችም ናቸው። ዜጋንም ከአንድ ጾንተን ከማለት ለሀገር መስዋዕትም ከመክፈል ምናምን ያ ታውቋለህ ብዬ አስባለሁ። ወደ እኛ ሀገር ስትመጣ ግን በጣም አሳፋሪ ነገር ነው። ኢቭን ቤት እንኳን አይመቻችልህም። አሁን ይሄ መኖሪያ በኮንዶሚኒየም ገንዘቡን በጣም የወረደ ነው። እጅግ በጣም ያሳፍርሃል። እኛ ሀገር ያስጠላል ክፍያው። ከረዥም ባጭሩ ይሄ ነው እንግዲህ። በሱ አሁን ባነሳው ጉዳዮች ሀቅ ነው። ወታደር ላይም መምህር ላይም ሕክምና ባለሙያዎች ላይም ከፍተኛ ትኩረትና ድጎማ ማድረግ ቢቻል የብዙ ሰዎችን ህይወት ማትረፍና ማነጽ የሚቻልበት ቦታዎች ነው። ልክ ነው። ስለዚህ አሁን አንተ ተጨማሪ የምትሰራቸው ስራዎች ምንድን ነው? ማስተማር ነው። በተጨማሪ ማስጠናት። ስለዚህ በዚህ ማስጠናት ሁኔታ ውስጥ ያጋጠመህ መጥፎ የምትለው ጊዜ አለ? መጥፎ የምለው ጊዜ እንኳን የለም። ሳስጠና የገጠመኝ ምናልባት አንዳንዴ የሆነ የሚያናድዱኝ ገንዘብ የማይከፍሉኝ ጊዜ አለ። የሆነ 2 ወር 3 ወር ጠብቀው እንትን የሚሰጡኝ። ለምንድን ነው እንደዛ የሚያደርጉ? ይሄ አልገባኝም። ማለት ወይ እጃቸው ላይ ስለማይኖር ብዬ አስባለሁ። የሰው ልጅ ሁሌ ሙሉ እና ታዲያ 2 ወር 3 ወር ሲቆዩ አንተ እንዴት ትቀጥላለህ? እዛ በኋላ ያለውን 1 ወር ካልሰጡ በሚቀጥለው ወር የምትሄድበት ምክንያት ምንድን ነው? አሁን የምታገኘው ጥቅም አለ? አንተ ተጨማሪ ምግብ፣ የመጠጥ ምናምን የትራንስፖርት እንትን ይልሃል? በፍጹም የሚሰጠኝ እና እንዴት ማለት አንደኛውን ወር አስተምር፣ አንደኛውን ወር ካልሰጡ ሁለተኛውን ወር እንዴት ትቀጥላለህ? ጭራሽ እስከ 3ኛ ወር የምትሄድበት ምክንያት የምታገኘው አንተ ምን ነገር ስላለ ነው? ምንም የተለየ ነገር አላገኝም። ያው ገንዘብ ነው የማገኘው። ያው አስቀድሜ እኮ እንደነገርኩህ ገንዘብ ካልሰጡስ እንዴት ትቆያለህ ብዬ እኮ ነው። እንደምንም እንደዚህ ከጓደኞች በመበደር ከመስሪያ ቤት ባልደረቦች ምናምን ከቤተሰብ እንደዚህ ብድር በመውሰድ ምናምን እንደምን ብዬ አሳልፈዋለሁ ያን ጊዜ ማለት ነው። ግን ቤተሰብ መበደር፣ ቤተሰብ በምንደጉምበት ሰዓት መበደር እንዴት ነው? እርግጥ ነው ያችን ታይም ነው እንጂ እንትን የማደርገው ያው ደግፋለሁ። በአቅሜ እኮ የተወሰነ ነገር ደግፋለሁ። ለፋዘርም ፋዘር አረጋዊ ነው፣ ጡረተኛ ነው። የሰጠው እንትን ማለት አይችልም እና ያው የተወሰነ ደግፈው ነው ከልጆቹ ማለት ነው። ኦኬ፣ አይ ጥሩ ነው። ከሞላ ጎደል የምናደርጋቸው ኮንቨርሴሽኖች ጥሩ ነው። ደስ ብሎኛል በእውነቱ ከሆነ ምክንያቱም እንደነገርኩ የቲክቶክ ቤተሰቦቻችን አሉ። ጊፍትም ያው ስለሚልኩልኝ ከዛ ጊፍት እኔ ደግሞ ሳልሰስት ለአንተ ደግሞ እሰጥሃለሁ። ስፔሻል ጊፍትም ይኖራል። መቼም አሁን የተነጋገርናቸው ነገሮች አሉ። በገንዘብም በተወሰነ መልኩ መደጎም የሚፈልጉ ሰዎች ይኖራሉ። በእነሱም ደግሞ እንድትታገዝ እናደርጋለን ማለት ነው። እሺ፣ በጣም አመሰግናለሁ። እሺ ወንድሜ፣ ሌላ እስኪ ስለ ትዳር ህይወትህ ምናምን እስኪ ንገረኝ። አላገባሁም፣ አስባለሁ ለማግባት። ጓደኛስ? ጓደኛ አለች። አሁን ወደ 2 ዓመት ሊሞላ ነው ይመስለኛል። ማነው ስሟ? ፍሬህይወት ትባላለች። ፍሬህይወት። ኦኬ። እንዴት ናት ባህሪዋ? ጥሩ ልጅ ናት? ቆንጆ ልጅ ነች። ጥሩ ባህሪዋ አሪፍ ነው። ምንድን ነው ያንተ መስፈርት? መጀመሪያ የኔ መስፈርት ታማኝ የሆነች መልካም በባህሪ መልካም የሆነች ሴት ብትሆን ደስ ይለኛል። እንዴት ተዋወቃችሁ? እንደዛ ነው የተዋወቅነው። እንዴት መሰለህ? ዌተር ነች። ካፌ ይጠቀም ነበር፣ እሷ የምትሰራበት ካፌ አዘውትሬ ይጠቀም ነበር እና በዛ ተግባባን። እዚህ ደረጃ ደርሰናል። ጓደኝነት ማለት ነው። ቆንጆ ልጅ በባህሪዋ ምርጥ ሰው ነች። እና የማግባት ሀሳብ የለህም? እሷ ነው
አለኝ ወደፊት አስበዋለሁ። ግን አሁን እንዳልኩህ የመምህር ገንዘብ አነስተኛ ነው። አሁን ወደፊት መቼም ሴት ልጅ ያው ክብርት ምናምን ትፈልጋለች አይደለ? በሰርግ ምናምን እንትን አለ እና ለሰርግ ደግሞ ቅድመ ዝግጅት ያስፈልጋል። ትክክል። የመምህር ገንዘብ እንደነገርኩህ አነስተኛ ነው እና የሆነ ነገር አድርጌ ወደፊት አስበዋለሁ። በጣም ጥሩ ሀሳብ ነው በእውነት ከሆነ። መምህር ደመቀ ያሉትን ነገሮች በደንብ ነግረኛል። ደስ ይላል። ከትምህርት ቤት ውስጥ እንግዲህ ጥሩ ስም እንዳለህም ነግረኛል። ጭራሽ ትምህርት ቤት አስጠርተህም ዋንጫ ሁሉ አስመጥተሃል። እነዚህ ነገሮች በጣም የሚያስደስቱ ናቸው፣ የሚያኮሩ ናቸው። አብዛኛው እንግዲህ አንተን መምህር ደመቀን የሚያውቁ ሰዎች በሙሉ እንግዲህ በዚሁ አጋጣሚ ሳፖርት ማድረግ የምትፈልጉም ሳፖርት እንድታደርጉት ብለን እንግዲህ መልእክታችን እናስተላልፋለን። እንደሚኮሩብህም እርግጠኛ ነኝ። ምክንያቱም ያው ዋንጫን ያክል ነገር አስጠርተህ ሰርቲፊኬት ይዘህ ወደ ሜዳሊያም ይዘህ መምጣትህ የሚያስደስት ነገር ነው በጣም። ስለዚህ በዛ ባሻገር ደግሞ መቼም የሰው ልጅ ችግርም ይኖርበታል፣ ጥሩ ነገርም መጥፎ ነገርም እንዳለ ሁሉ አንተ ላይ ደግሞ አንዳንድ ነገሮች የሚወሩ ነገሮች አሉና ስለነሱስ እንደው ምን ትላለህ? ስለነሱ አሁን ላወራህ እፈልጋለሁ። በምን ጉዳይ? እንደ አብዛኛውን ጊዜ መቼም እችን የምገባባትን ፓርቲ የሚጠብቁና የጓጉተው የሚጠብቁኝ በጣም ብዙ ሰዎች አሉና አንተ ላይ የሚታዩ መጥፎ ባህሪዎች አሉ። እነዛ ባህሪዎች እርግጥ ሰው ሙሉ ነው አይፈጠርም፣ ግን የተለየ ነገር ምናምን። አዎ ያው መቼም ውስጥ ላይ የሚመጡ ብዙ ጥያቄዎች አሉ። ይህ ሰው ከምን እንደሚያውቀኝ፣ እንዴት ይሄንን ሊለኝ ይችላል የሚሉ ጥያቄዎች በጭንቅላት እንደሚመላለስ አውቃለሁ። እንዳልከው የሰው ልጅ ሙሉ ሆኖ አልተፈጠረም። ግን ጭንቅላት ሲሰጠው ምን ለማድረግ ነው? ለማገናዘብ፣ እንዲያስብበት ነው። ስለዚህ ያንን ነገር ካልተጠቀመበት ደግሞ ያው ከባድ ሁኔታ ውስጥ ይገባል ማለት ነው ያ ሰው አይደለም። ስለዚህ ስለአንተ ደግሞ አንዳንድ የሰማናቸው ነገሮች አሉ። ማስረጃዎችንም እያጠናከርን እንገኛለን። እኔ እዚህ ጋር አሁን እንግዲህ መጥቼ የማወራ ስለ እውቀት ወይም ስለ መምህርነት ጉዳይ ላወራ ፈልጌ አይደለም። ስሜ ሀብታሙ ይባላል። መርማሪ ጋዜጠኛ ነኝ። ስራዬ መመርመር ነው። ማንም ይሁን ማንም፣ የህግ አካልም ይሁን አይሁን፣ ማንኛውንም ግለሰብም ድርጅትም ይሁን መመርመር ነው ስራዬ። ስለዚህ አንተ ላይ ደግሞ የማያቸው ነገሮች አሉ። እየሰራው ያላቸው መጥፎ ስራዎች አሉ። እነዛን ስራዎች ሰውዬ ስለምንድን ነው የምታወራው? ተረጋጋ። ይኸውልህ ነው አይደለም፣ ተረጋጋ ምናምን ሳይሆን ምንድን ነው መጀመሪያ ምን ብለህ ነበር የገባኸው? አዎ የቲክቶክ ሳይም አልተመቸኝም ገና። እንደዛ አይደለም። ይኸውልህ ለቲክቶክ ነው የቲክቶክ ጥያቄዎችን ልንጠይቅ ነው ብለን ነው አይደል የገባሁት። ሽልማት አለ አሁንም ቢሆን አልካድኩም። ታዲያ ስለምንድን ነው እየዘባረክ ያለው? ሽልማት አለ። ሽልማቱን አይነቱን ያልነገርኩህ እንጂ ሽልማት አለ አሁንም ቢሆን። ኧረ አንተ ሽልማት ይቅርብኝ አይደለም፣ ሽልማት ይቅርብኝ ሳይሆን ይኸውልህ እኔ መርማሪ ጋዜጠኛ ሀብታሙ እባላለሁ። ስራዬ መመርመር ነው። ታዲያ ከኔ ህይወት ጋር ምንድን ነው የሚያገናኘው? አንተ ላይ የተከፈቱ ፋይሎች አሉ። ጭራሽ? አዎ። ምንድን ነው የተከፈተው ፋይል? አንተ ላይ የተከፈተው ፋይሎች ሴቶች ጋር የምታደርገው ነገር፣ አስጠናለሁ እያልክ እየዞርክ የምታደርገው ነገር አለ። አዎ። ስለምንድን ነው የምታወራው? ስለምንድን ነው እያወራህ ያለኸው? ስለምን እንደማወራ ጥንቅቅ አድርገህ ታውቃለህ፣ ታውቀዋለህ በደንብ አድርገህ። ምንድን ነው የምጮኸውብኝ? ኖ የጮኸው አይደለም። አስጠኝ ነኝ እያልክ በየቤቱ ምን እንደምትሰራ ይታወቃል። አስጠናለሁ። የተለየ ምንድን ነው የተለየ ነገር? የተለየ ነገር ታደርጋለህ፣ ያን ታውቀዋለህ። እኔ ግድ መንገድ አይጠበቅብኝም። ከሁሉም ቤት ስትገባ ሴኪሪቲ ካሜራ የሌለ ይመስላል? ያልተቀረጽክ ይመስላል? አንተ በአንተ ቤት በቃ አሁን ቤት ቀይረህ እዚህ ስለገባ ማንም ሰው ያውቅ? ሰውዬ የምታወራው እየቃዥህ ነው እንዴ? ለምንድን ነው የምቃዥ? ይህም ስለምን ካሜራ ነው የምታወራው? አንተ ነህ እንጂ የምትቃዥ ቃዣታም። አንተ ነህ እንጂ ደመቀ ብለህ የደበዘዝክ ስራ ሁሉ የክፉ የሆነ በልበል። ስርዓት ራስህ ምንድን ነው? ስነ ስርዓት ማለት ምን ሆነህ ነው? ምን ሆንክ? ውጣልኝ። እንደውም ለምንድን ነው የምወጣ? በቤቴ ገብተህ ለምንድን ነው የምወጣው ትላለህ? አዎ ለምንድን ነው የምወጣ? ንገረኝ። ሰውዬ ስነ ስርዓት ያዝ። ቁጭ በል፣ እንዳትነካኝ፣ እንዳትዋረድ። ዛሬ ዝም ብለህ ቁጭ በል። ምንድን ነው የምዋረደው? ቁጭ በል፣ ዝም ብለህ እንዳትዋረድ። ልቀቀኝ። እሱ ማስፈራራትህን ልቀቀኝ። ዝም ብለህ ቁጭ በል። አሁን ቁጭ አልልም። ውጣ። አንተ ቁጭ በል፣ ዝም ብለህ ቁጭ በል። ስነ ስርዓት ያዝ። ቁጭ በል፣ ነግሬሃለሁ። ልቀቀኝ። ውጣልኝ። በቃ ስነ ስርዓት ያዝ።
ውጣ ከቤቴ። አልወጣም። ለምን ደግሞ ወጣ? በሩን ቁጭ በል አርፈህ ነግሬሃለሁ። ውጣ። ወደ ካሜራ እንዳትጠጋ ና ቁጭ በል። ገና ማወራ ነገር አለኝ አልጨረስኩም። ምንድን ነው የምታወራኝ? ይዛት የገባት ልጅ አለች። የት እንዳስገባት አወጣህ ታሳየኛለህ። ና አርፈህ ቁጭ በል። ና አርፈህ ቁጭ በል ነው የምልህ። የምን ልጅ? ስለምን ልጅ ነው የምታወራው? ይኸውልህ አርፈህ ቁጭ በል ነግሬሃለሁ። ምን እያስፈራራኝ ነው? አላስፈራራህም እኮ ወጣ። ቤት ለምንድን ነው ማስፈራራህ? አንተ ምን ሆነህ ነው? ለምንድን ነው ማስፈራራህ? አይ ለምንድን ነው ማስፈራራህ? ንገረኝ። ቁጭ በል ካልኩ ቁጭ ነው የምትል። በቃ ሌላ ነገር አልፈልግም። ምንድን ወንጀለኛ ነህ? አንተ ነህ ወንጀለኛ። ያስፈራራኝ ትለኛለህ? በጥሼ ነው የምጥልህ እግርህን። ምን እየሆንክ? ዝም በል። ደግሞ በላይ ሆነህ ልታወራኝ ነው? በላይ ሆነህ እንዳታወራኝ። አርፈህ ቁጭ በል እሺ። ስለምንድን ነው ግን ልጅ ምናምን እያልክ የምታወራው? ኧረ ይኸው እንደምታየው ነው ቤቱ። ምንድን ነው? ጠጋ ብለህ ተርስ ጠጋ። ምንድን ነው ንገረኝ እስኪ። ምኑን ነው የምነግርህ? ለምንድን ነው እንደዚህ የምታደርግ? ምንድን ነው ምክንያት? እኔም ይኸውልህ አሁን ስለምታወራው ነገር የማውቀው ጉዳይ የለም። ምንም የማውቀው ጉዳይ የለም። አሁን ይኸውልህ ልጅ ገብቷል ትላለህ። የት አለ ልጅ? እንደምታየው ባዶ ቤት ነው። እሱን አስፈትሻለሁ፣ በደንብ አድርጌ እፈትሻለሁ። ችግር የለውም። ምንም ሳታደርግ ስለደረስን ነው አይደል? ነው እኔም ይኸውልህ አሁን ስለምታወራው ነገር ምንም የማውቀው ነገር የለም። ህፃን ልጅ ጋር እንዴት ነው እኔ በዚህ እድሜ እንደዚህ ስህተት የምሰራው? በዚህ እድሜ ማለት ምንድን ነው? ምን እንደሰራህ እኮ ጠንቅቀህ ታውቀዋለህ። እኔ ምንም አልሰራሁም። እሺ ለምን ቤት ቀየርክ? ንገረኝ። እንትን ስለጨመሩብኝ የኪራይ። ለምን አልጨመሩም? አለች ይኸው ሴትዮዋ እኮ አለች። በህግ ተጠይቃ ያለውን ነገር እንዳለ በሙሉ ተናግራለች። ይኸውልህ ጭፍን ጥላቻ ስላለባት ነው ሴትዮዋ። ምንድን ነው ጥላቻዋ? ንገረኝ። ሴትዮዋ ጥላቻዋ ምንድን ነው? ጎሰኛ ነች፣ ዘረኛ ነች። እሺ እኔ ደግሞ ይሄን እንትኗን አልወደድኩላትም። ምን አገናኘ? ምን ያገናኘ? በሆነ ጉዳይ ነው ብቻ ስታነሳ ይሄን ነገር እናደዳለሁ፣ በሳጫለሁ። አንዳንድ እያልን እንትን እንላለን ለመውጣት። ሁለተኛው ምክንያት ይሄ የተለየ ነው። ይሄ አሁን የምታወራው አንድ ነገር ልንገርህ። ምንድን ነው የሚጠቅምህ? አንተ አሁን ዋሽተህ ይህን ወሬ የምደረድርልኝ እኔ አሁን ምሰማ ይመስላል? ስለምንድን ነው የምዋሸው? ለምን ብዬ ነው የምዋሸው? ምን ይጠቅመኛል? እሺ ጎሰኛ ልትሆን ትችላለች፣ አካባቢዋ ልትጣሉም ትችላላችሁ። የወጣበት ምክንያት ግን ይሄ እንዳልሆነ ታውቀዋለህ፣ ልብ ያውቀዋል። ሌላ ምን የተለየ ነገር አለ? ታውቀዋለህ ምን እንደሆነ። ለምን የምታደርቀኝ? ማድረቅ አይደለም። አንተ እኮ አሁን እያስፈራራኸኝ ነው። መሳሪያ ይዘህ ለምን ማስፈራራ? እኔ ያለ መሳሪያ አንተን ማላናግሩኝ ነው? ታዲያ የተለየ ነገር አልፈጸምኩ፣ አላወራሁም። ምንድን ነው የተለየ? ሴቶች ላይ የምታደርገውን ነገር ታውቀዋለህ። ሴቶች ላይ ምንም ነገር ምን አደረግኩኝ ሴቶች ላይ? እኔ እኮ ግራ እያጋባኸኝ። እንዴት አድርጌ ልንገርህ? ልክስክስ እንደሆንክ እየነገርኩ ምንድን ነው ወደዛ ወደዚህ የምታጭበረብር የምታወናገር? ሰውዬ ክብር ያለኝ ሰው ነው። ክብር የለህም። ክብር ቢኖርማ እንደዚህ አታረግም። ልትሰድበኝ ነው እንዴ? ከማን ጋር ነው የገባህ? እስኪ ንገረኝ። ከማን ጋር ነው የገባህ? የት ነው? ከማን ጋር ነው የገባህ? እሺ አንተ ጋር ምን አጨቃጨቀኝ? ላሳየህና እዛ በኋላ የምትለኝን ደግሞ ልስማ። ይታያል። ምንድን ነው አቅፈ ይዛት የገባ ማናት? እቺ ዝም ብለህ እንትን አትበል። ምንድን ነው ይሄ? ምን ተመልከት። ይሄ እባክህ ኤአይ ሊሆን ይችላል እንጂ እንደዚህ ምንድን ነው ኤአይ? አይ እኔ እንትን አይደለም። አንተ አይደለም። ሁላችሁም አንድ ናችሁ። በቃ አንድ ናችሁ። ሁላችሁም የምታሳዩት የምትናገሩት ነገር ሲገኝባችሁ ማስረጃ ቅንብር ነው። በግድ እና ታዲያ ያልሆንኩትን ሆንኩ ልበል እንዴ? ይሄን በግ ትጠይቃለህ? የለበስከው ልብስ እችት እንዳለች ናት። ወደ ጣቢያ ዛሬ የምትሄድ አንገትህን ንቅ አድርጌ ወደ ጣቢያ ይዤ መሄድ እንድች እንዳልክ ነው። በዚች ማስረጃ ወንጀል አልሰራው። ለምንድን ነው የምሄደው? ወንጀል አልሰራው። ለምንድን ነው ወንጀል ያልሰራ? ምንድን ነው የሰራሁት ወንጀል? አንተ የ11 ዓመት ህፃን፣ የ10 ዓመት ህፃን፣ ምን የ12 ዓመት ህፃን ምን አድርጉ ነው የምትላቸው? ምን አድርጉ አልኩ? ከማስጠናት ውጭ ይኸውልህ እንደማታስጠናቸው ልብ ያውቀዋል። የምትሰራውንም ነገር ልብ ያውቀዋል። እኔ ይኸውልህ ምን እየጠረጠርከኝ ነው? በህፃናት ጭቅጭቅ። ካሜራማን ወንዴን አስገባው፣ ወንዴን አስገባው፣ ጥራው፣ አስገባው። ቁጭ ምንድን ነው? ቁጭ በል። የምትናገር ከሆነ በስነ ስርዓት ትናገራለህ። ቁጭ በል፣ ቁጭ በል። ዛሬ ጉልበትህን የምትፈልገው ከሆነ በስነ ስርዓት አርፈህ ቁጭ በል። እግርህን ብጥስ አድርጌ የምትልል የሰራት ነገር
ስለምታውቃት የሰራው የምትለኝ 30 ጊዜ አንተ ከህፃናት ጋር ይህን ርካሽ ነገር የምትሰራ ግባ ወንዴ። እሺ ይኸውልህ አንድ ነገር ልንገርህ። እሺ ምንድን ነው ያልገባኝ? አዳምጠኝ፣ ዝም ብለህ አዳምጠኝ። የምታወራኝ ከሆነ በስነ ስርዓት አውራኝ። በስነ ስርዓት አታወራኝ ከሆነ እሱ እንዴት አድርጎ እንደሚያስወራህ ታያለህ። በስነ ስርዓት ነው እያወራህ ያለሁት አይደለም። እንደዛ ለሚጠይቅ ጥያቄ ብቻ ቀጥተኛ መልስ እየሰጠሁት እኮ ነው። እስካሁን እየሰጠኝ አይደለም። የምትሰራውን ነገር ታውቀዋለህ። ምንድን ነው የተለየ ነገር የምትሰራው የምትለኝ? አልገባኝም። ከሴት ጋር ከህፃናት ጋር የምታደርገውን ነገር ታውቃለህ። ምንድን ነው የምትለኝ አንተ? ሆንሽ ምን አደረኩ? ምን ሳደርጋየስ? ወይስ ሰማ ጨምላቃ ስትጨማለቅ ከህፃናቶች ጋር ነው የምትውልህ። አትሳደብ። እንዲህ አጥፎ እሱን ካሜራ በደንብ አጉርሰው። ስለዚህ የሚጠይቅን ጥያቄ ብቻ መልስ ስተው እሺ ብሏል። በቃ ና አሁን ስነ ስርዓት ልትገርመኝ ነው እንዴ? ስነ ስርዓት ሰማለህ? እየሰማሁ ነው። አዎ ይኸውልህ ዛሬ ልትዋረድ። ምንድን ነው የምወረደው? ዛሬ ልትዋረድ ነው። አንተ ወራዳ አዳምጥ። አንተ ነህ ዋንጫ የምታስመጣ። እናንተ ሰዎች በምንድን ነው ዋንጫ የምታስመጣ? ትምህርት ቤት እኮ ሄዳችሁ ቼክ ማድረግ ነው። በጥፊ ነው ይኸውልህ የምለጥፍ እሱ ግድግዳ ነው። ቁጭ በል ይኸውልህ አንድ እድል ለምሰጥህ ትሰማኛለህ? እነሱን ላስወጣቸውና የተፈጠረ ነገር ካለ ከኔ ጋር አውራኝና ምንፈታው ከሆነ እንፍታው። አሊያ ልትዋረድ ነው ዛሬ። ምንም አዲስ ነገር የለም። ስለዚህ አሁንም አታወራም? ምንድን ነው? እሺ ስለምላው ያስተናግድህ ካሜራ ይጥፋ። ምንም የምናገረው ነገር የለም። ያስተናግድህ ወይ እሱ እኔ ጋር ማታወራ ከሆነ በስነ ስርዓት። ምንድን ስላደረኩ ነው የሚያስተናግደኝ? እያየሁ እኮ ነው። ያጎርሳል በደንብ አድርጎ እኮ ምን? እሺ ስለምን ልመልሽ? እንድታመን አይደለም ያረከውን ነገር ትክክለኛዋን ነገር እንድትናገር ነው የምፈልገኝ። እኔ ምንም ነገር ያደረኩት ነገር የለም። እሺ ወንዴ ካሜራማን ወደ ውጭ ውጡልኝ። እሺ ምንድን ነው ችግር? ንገረኝ። አሁን ይኸውልህ በተረጋጋ እንደበት እንድናወራ የምፈልግ። እሺ እኮ ምንድን ነው አሁን እያልከኛለሁ? ምንድን ነው አሁን? ቤት ሊፈተሽ ነው። አንተ ወራዳ በምክንያት አዳምጠኝ። ስለመፈተሽ አዳምጠኝ። አንተ አትጩህ። ለምንድን ነው የማልጮኸው? እንደ እያስገደድከኝ። ማን ነው ጩህ ብሎ የሰጠህ? ንገረኝ እስኪ ማን አባና? እሺ ቁጭ በልና አውራኝ። እሺ አይደለም እንጨት የሆንክ ሰውዬ ዝም በል። አዳምጠኝ። አሁን ይኸውልህ እነሱን ያስወጣሁልህ ምክንያት አለኝ። እነሱ የሥራ ባልደረባዎች ናቸው። እነሱ ከሰሙ እነሱ ካዩ ሁሉ ነገር እኔ እናንተ አውርተን የምንፈታው ነገር ከሆነ እንፍታው፣ ማገዝ ነገር ከሆነ ልገዝ። እኔ ስለተረዳው ነው ያንተን ነገር ተረድቻለሁ። ወጣት ነህ፣ ብዙ ነገር ልትፈልግ ትችላለህ። ግን በእንደዚህ አይነት እንትን እንዴት በዚህ ደረጃ ትለካኛለህ? ህፃን ጋር የምሬን እኮ ነው። እያበሳጨኝ ነው። ለምን ደግሞ አበሳጨህ? ስለዚህ ይኸውልህ አዳምጠኝ። ያላደረኩትን ነገር ግድ እንዲህ በዛ ላይ እያስፈራራኝ መብቴን እኮ እየገፈፍኩኝ። በጣም ጥሩ። መብት እንዴት እንደሚገፈፍ ላሳይህ። ምንድን ነው? ወዴት ነው የምትሄደው? ምንድን ነው? ምንድን ነው? በጥሼ ነው የምትልህ? ምን ፈልጋችሁ ነው እናንተ? ቁጭ በል። ኧረ እባክህ አንተ ልትገሉኝ ነው? እንዲህ አሁን ሳበዛችሁት። ዝም በል አሳጥርሃለሁ። ግልህን ነው የማሳጥርህ። ዝም በል አንተ። ዝም ብሎ መምህር ደግሞ አያፍርም። መምህር ነው ሲል ወንዴ መብራቱን አብረው። ምንድን ነው? ለምንድን ነው የምትገቡት? መብራቱን አብረው። ምንድን ነው የምትሰሩት እናንተ? የሰው ገበና እንዴ! ና ካሜራማን ና ገባ
ምን እያደረጋችሁ ነው? ምንድን ነው? ምን ነይ እስኪ ነይ እስኪ እሱ አስቀምጠሽ ቁጭ በይ። እሱ ቁጭ በይ። ጠጋ በል እስኪ ና ወንዴ ና እሱን ያዘው እና እሱን ያዘው ና ዝም በለት እንካ መሳሪያ ያዘው። እንዴት ነሽ? ደህና ነሽ? ሰላም ነው። ምንድን ነው? ምን እየሰራሽ ነው እዚህ ቤት ውስጥ? አይ መብራት ጠፍቶ ቤት እንምጣና ኮምፒውተሩን ላፕቶፕ አለ ላፕቶፑን ቻርጀር አድርገን እዛ እንጨርሳለን። ምን መቼ ነው እንደዚህ ያለሽ? ዛሬ? ቅድም። በላፕቶፕ ነው የሚያስተምርሽ እሱ? አንዳንዴ እና ከእናንተ መብራት ስለጠፋ ወደ እኛ ቤት እንዳለሽ እና ምን አልሽው አንቺ? ከዛ አይስለው ጊዜ በቃ ይዞ ይመጣ። አሁን ከዚህ በፊትም መጠሽ ነበር ማለት ነው ወደዚህ ቤት? ከዚህ በፊት አረመጥ ይችላል። እና እንዴት ታዲያ አሁን በምን አምነሽ ነው ይሄን መምህራውን ወደዚህ የመጣሽ? ንገሪኝ እስኪ። አልመጣም ስለው ጊዜ ራሱ ነው ያመጣኝ። እሷ ምንድን ነው አስገድዶ ነው እዚህ የመጣ ወደዚህ? እሺ ለምንድን ነው እነዚህ እንድትደበቂ ያደረገሽ? ምክንያቱም ንገሪኝ እስኪ። በር ሲንኳኳ ጊዜ የሆነ ፓርት ላይ ከዛ በኋላ ግቢ አለኝ ወደ ውስጥ። ከዛ ገብቼ በዚህ አሁን በትራስ ሸፍኖሽ ነው በዚህ የደበቀሽ? እና ምን አልሽው አንቺ? ከዛ በኋላ ለምንድን ነው ምናምን ስለው ጊዜ እሱ ግቢ ምንም አይመለከትሽም ብሎ አስገባ። እና ቢላ አውጥቶ አስፈራራኝ። ቢላ አውጥቶ አስፈራርቶሻል? ምንድን ነው ያለሽ ሲያስፈራራሽ? አንድ ድምፅ እንዳልሰማ። እዚህ አሁን ስትቀመጭ ሰው ከመጣ ምንም አይነት ድምፅ እንዳታሰሚ በቢላዋን ያስፈራራሽ? እና እንደዚህ ሲያስፈራራሽ ምን አልሽ አንቺ ታዲያ? ለዛ ነው ያለቀስሽ? ለዛ ፈርቼ እዚህ ጋር ቁጭ አደረገኝና በትራሱ በትራሱ ሸፍኖሽ? ኦኬ። በቢላዋ ስላስፈራራሽ ነው ያለቀስሽ እንደዚህ? እሺ ችግር የለውም በቃ እዚህ ቆይ ትንሽ ተረጋጊ እሺ። ሌላ ምንም ነገር አላደረገም? ምንድን ነው ያደረገሽ ንገሪኝ። በቢላ ነው የሆነ በር ሲንኳኳ ጊዜ ግቢ አለኝ። ከዛ በቢላ ሁለተኛ እዚህ ጋር አንድ ድምፅ ምናምን እንዳታሰሚ ምናምን ብሎ ከዛ በዚህ በትራሱ እዚህ ጋር ሸፍኖ ቁጭ አደረገኝ። አንድ ድምፅ ብታሰሚ አርድሻለሁ። የሚገርም እኮ ነው። በልሽ እያየውን አለው እንዴ? በይሽ ይኸውልሽ አይዞሽ እዚህ ቆይ ቁጭ በይሽ። ነገሮችን እዛ እስክንፈታ ድረስ አይስ ተረጋጊ እሺ። እናወራለን። ፈልግሻለሁ። ረጋ በይሽ እሺ። አይዞሽ እጅሽ ምንድን ነው የሚንቀጠቀጥ? አይዞሽ አትንቀጥቀጥ እሺ። እሺ አይዞሽ እኔት ቁጭ በይ እዛው እሺ። እሺ አምጣ እሱ መሳሪያ ነው። ዛሬማ እንደው በጥሼ ነው አንተን ዋንጫ አንተ ተቀብለሃል አይደል? እኔ ደግሞ ዛሬ አንተን እግርህን በጥሼ ዋንጫ ነው የምበላው። ምን አድርግ ነው የምትሉት እናንተ ሰዎች? አንተ አሁንም ታወራለህ? አሁንም ታወራለህ ወይ? እሺ አሁን ምን ትብል ንገረኝ እስኪ። አሁን እንዴት ብለህ ታወራለህ? አሁን በምን አንደበት ነው የምታወራ? እስኪ ንገረኝ። እድል አልሰጠውም? እነሱ ይውጡልህና ላውራህ አላልኩም? እሺ አሁን ማውራት እንችላለን። ወደህ ነው? እሺ በቃ እኔ አሁን ወደዚህ አይነት እንትን ውስጥ የገባሁት ማለት ነው። በምን ምክንያት ነው? ምንድን ነው? ምን ያክል ጊዜ ነው ይሄን ነገር ስታደርግ? ብዙ ጊዜ አይደለም እርግጥ ወደ 3-4 ዓመታት ገደማ ነው። እንደዚህ አይነት እንትን ውስጥ እንድገባ ያደረገኝ ያደኩት በእንጀራ እናት። እሺ በእንጀራ እናት አሰቃየኝ ነበር እናት፣ የእንጀራ እናት። ከዛ በኋላ ሴቶችን በቃ ጥላቻ ስላደረብኝ በዛ መንገድ ነው እንትን ያልኩ ይሄንን እኩይ ባህሪ የሚፈጽመው እንጂ ሌላ እንትን በእንጀራ እናትህ ተረግጠህና ተጠልተህ ስላደግ አንተ ሴቶችን ታዲያ ግንኙነት በማድረግ ነው የራስህን እየተደሰትክ እነሱን እንትን የምትላቸው የምትጎዳቸው? እንዴት ነው የምትጎዳቸው? በዛ እስኪ ንገረኝ።
በቃ ያው ገና ያልጀመሩ ምናምን ስለሚሆኑ ማስጠናቸው ልጆች ስለሆኑ ብዙ ነገር ታስተምራቸዋለህ። አንተ ደግሞ በዛው አስተማሪ ስለሆንክ እንደሱ ሳይሆን ያው ሲሰቃዩ ሳይ ለእኔ እርካታ ነው፣ ለእነሱ ግን ሲሰቃዩ ሳይ ማለት ነው። በዛ መንገድ ነው በቃ በቀሉ እንትን ነው እየተበቀሉ ያለው። ለምን ይሰቃያሉ? ለምንድን ነው እነዚህ 10 ዓመት 11 12 እስከ 15 ዓመት ምናምን የሚማሩ ተማሪዎች ከእነሱ ጋር መገናኘት ምኑ ነው የሚያስደስት? ምኑን ያውቁታል? አሁን እነሱ እርግጥ ግን ጭንቅላታቸውን ይህን 3 ዓመት 4 ዓመት ሙሉ ስትበርዛቸው የኖርከው ምንድን ነው የምትጠቀመው? እስኪ ንገረኝ። በቀል ነው በቃ የምልህ የተበደልኩትን ያህል ይህን ነገር ይህን ባህሪ እንትን ስል አንተ አስተማሪ ነህ። አስተማሪ እስከሆንክ ድረስ ለምን አታነጻቸውም? በአንተ ሁነህ ተጨቁነህ አደካል ሌሎች እንዳይጨቆኑ አራያ ለምን አትሆንም? መምህር አይደለ? እርግጥ ጥሩ ስራ አይደለም ቢሆንም ካሁን በኋላ አላደርግም ይሄን ነገር። እባክህ በተቻለ ይቅርታ እንዲደረግልኝ። ምኑን ነው ይቅርታ ማድረግልህ? ንገረኝ እስኪ። በቃ ይህን የፈጸምኩትን ነገር ነው። ፈልገው አይደል የምታደርገው? ተሳስተህ አይደለም። 4 ዓመት ሙሉ አትሳሳትም። እርግጥ ነው እሱ እና በቃ ይቅርታ አድርጉልኛል። እሱን ወደ ህግ ስትሄድ ይቅርታ ካላደረጉልህ ይቅርታ ያደርጉልሃል። ወደ ህግ? አዎ። እንዴ እንደዚህ አሁን ምንም እንትን አይልህ? ምን ሽልማት ብያለሁ አይደል? አዎ ለእነሱ ነው የምሰጥህ። አንተን ነው የምሸልምህ። ብቻህን ላውራ ብለኸኝ? ብቻህን ላውራ ስልህ አልፈለግም። ኧረ በእናትህ። አዎ መጀመሪያ እድል አልሰጠውም? እድል ሰጥቻለሁ እኮ። ሰጥተኛል። ይሄው አሁን አሁን ምን? ኧረ በፈጣሪ አይደለም። አንተ ወደ ዘርበት ስነ ስርዓት ያዘህ። ትጠገኝ። ኧረ እባክህ ዘርበት አትጠገኝ። እንትን የሚጠገኝ ሰው ነው ያለው። አትጠገኝ። ማን ፈቅዶልን ነው የምትጠገኝ ሲጀምር? አይ በእናትህ እባክህ እባክህ፣ ስለ ወንድ ልጅ አምላክ እባክህ፣ ስለ ወንድ ልጅ አምላክ። አንተ ዘርበት። አንተ ተነስ። አንተ ያው ጭንቅላትህን ነው የምልህ። አልሰማህም? እኔ እኮ ፈራጅ አይደለሁም። እኔ እየፈረድኩብህ አይደለም። የገዛ ስራ ነው የምትሰራው፣ ስራ ነው። ይህ መጥፎ ስራ ነው። ወንዴ ና ገባ። እጁን ጠምዝና ይዘህ ውጣ። በደንብ ያዘው። በተሰጣለው እግሩን እሺ ማን ነው ስምሽ? የኔ እህት ሄለን። እሺ ምንድን ነው አሁን የመጣ ወደዚህ ይዞሽ ሲመጣ ምን ዓላማ ነው ይዞ የመጣ? ምንድን ነው ያለሽ? ምንድን ነው ያሳመነሽ? አንቺስ ካስጠኝሽ ጋር በምን ምክንያት ነው ወደ ቤቱ ልትመጪ የቻልሽ? እቤት መጀመሪያ መብራት ጠፍቶ ስለነበረ ከዛ ላፕቶፑን እቤት እኛ ጋር መብራት አለ እና የዛን ሰካው ምናምን አለኝ። ከዛ አይቶ በቃ ለዛሬ በቀናል ምናምን ስለው በግድ ይዞ ይመጣ እንጂ እኔ ምንም የማውቀው ነገር የለም። ስለዚህ ማለቅ አለበት ላፕቶፑ፣ እዚህ ቻርጁ ነው ማለቅ አለበት ዛሬ፣ ምክንያቱም ነገ ሌላ ምዕራፍ ነው የምንጀምረው ምናምን ብሎ። ስንት ጊዜው ነው የሚያስጠናሽ? ትንሽ ቆይቷል። ወራቶች? አዎ ወራቶች። ከዛ እንደዛ ብሎኝ ይዞ ይመጣ። አልፈልግም ምናምን ስለው በግድ ይዞ ይመጣ። ማዘር ምናምን ቤት ስለሌለች ከዛ በግድ ይዞ ይመጣ። አሁን ማዘር የት እንዳለሽ አታውቅም? አታውቅም። ስትወጪ ለምንድን ነው ያላሳወቅሻት? ልደውልላት ስል ስልኬን ቀማኝ። ከዛ ስልኬን ቀምቶኝ ይዞ ይመጣ። ከዛ በኋላ በቃ እንዲህ ልደውልላት ነበር። እንዳትደውይባት ብሎሻል? እንዳትደውይ ብሎ ስልኬን ቀምቶኝ። ከቤት እዚህ ስትገቡ ምንድን ነው ያለሽ? ወዲያው እንደገባችሁ? እንደገባን በር ተንኳኳ። ከዛ እንደገባን በር ተንኳክቶ እዚህ ጋር ገና ቁጭ እንዳለን በር ተንኳክቶ፣ ከዛ በር እንደተንኳኳ ቢላ ወጣና አስፈራራኝ። ምንድን ነው ያለሽ? ከዛ ድምፅ ብታሰሚ አርድሻለሁ ምናምን አለ። ምን አልሽው አንቺ? ከዛ በኋላ እሺ አልኩት።
ከዛ ውስጥ አስገብቶ በትራስ ሸፈነኝ። ከዛ በኋላ በቃ እሺ እንግዲህ ምንድን ነው እንድናደርግልሽ አሁን የምትፈልጊ? እኔ እናቴ ጋር ደውልልኝ። ወደ እናትሽ? እናንተ ነው የማላውቃችሁ፣ ለዛ ፈርቻለሁ። ችግር የለም አይዞሽ። እሺ የእኔ እህት አትፍሪ። ያው እኛንም ስለማታውቂና ፌስ ማስክም ኮፍያም ስላደረግን ልትፈሪ ትችላለሽ፣ ይገባኛል። ነገር ግን እኛ መልካም ስራዎችን ለመስራት ነው እየሞከርን ያለ ነው። ጋዜጠኛ ነኝ፣ መርማሪ ጋዜጠኛ ስለሆንኩኝ ሰውየውን በደረሰነ ጥቆማ ለመመርመር ነው የመጣነ። እንደ አጋጣሚ ነው ደግሞ ስንከታተለው አንቺን ይዞሽ ስለገባ ወደ ቤት አንቺን ለማትረፍ ነው የመጣ ነው። እሺ ሌላ ነገር አይደለም። ለእናትሽ ደግሞ ስልኩን ትነግሪንና ስልኳን እንደውላታለን። አይዞሽ። ለወደፊቱ ግን ይህ ትልቅ ትምህርት ነው። ፈጣሪ አንቺ ዛሬ እያስተማረሽ ነው። ዛሬ አንቺን አስተምሮሻል። ይህን ማወቅ አለብሽ። እሺ ትልቅ ትምህርት ስለሆነ ከቤትሽ ውጭ የትም አትሂጂ። አልሄድም ስለው እኮ በግድ ነው ይዘኝ። ማን ስለሆነ ነው በግድ የሚወስድሽ? የለም እንደዚህ አይሰራም። ሌላ ሰውን የሚያይሽ ፈልገሽ እንደሄድሽ ነው እንጂ ተገደሽ መሄድ ማለት መንገድ ላይ እየጎተተሽ አልወሰደሽም። አቅፎ ነው አጠገብሽ ሲሄድ ነበረ። ስለዚህ ይሄ እንደዚህ አይነት አሰራር አያስኬድም። እሺ የምትቀርቢውን ሰዎች እወቂያቸው። የሚጠጉሽን ሰዎች ጓደኞችሽ እነማን ናቸው? መጥፎ ባህሪ ካየሽባቸው እራቂያቸው። እሺ አሁን አንቺ ኤሌመንታሪ ላይ ያለሽ፣ ገና ሃይ ስኩል ስትገቢ ሌላ ጓደኛ፣ ዩኒቨርሲቲ ላይ ሌላ ጓደኛ፣ በኑሮሽ ሌላ ጓደኛ ነው የሚኖር። እሺ ለጓደኛ ብለሽ የምትከፊው መስዋዕት መኖር የለበትም። እሺ ቤተሰቦችሽን ማስከፋት መቻል የለብሽም። እነዚህ ነገሮች አሁን የነገርኩሽን መቼም ቢሆን አትረሽም አይደል? ምንም አይነት ትምህርት ቤትም በህይወትሽን መጥፎ ነገር ካየሽ ደግሞ ለእኛ ትደውይልናለሽ፣ አሳውቂልን። እኛ ወንድሞችሽ ነን። እሺ አይዞሽ የኔ እህት። እሺ በቃ ሂጂና አሁን ስልክሽን የእናትሽን ስልክ ስጫቸው፣ አሁን ይደውልልሻል። ሂጂ አይዞሽ። እንግዲህ ተመልካቾቻችን ያው ትንሽ ከበድ የሚል ነገር አለ። ደንግጣለች፣ እኛንም ስላላወቀችን ድንጋጤ ውስጥ ናት። ለዛ ነው ገለጻ ለመስጠት የሞከርኩት፣ ምክንያቱም ያው እንድትረጋጋ ስለፈለኩ ነው። እንደዚህ አይነት መምህራን የጥሩ መምህራን ስም እባካችሁ አታበላሹ። ይህን በጣም የተከበረ ሙያ ነው። መጀመሪያ ሲያወራኝ የነበረው ነገሮች ልክ ነው። በመንግስትም በምን መደገፍ አለባቸው፣ መደጎም አለባቸው። ከስሩ ነው አንጸው የሚያስወጡ ብዙ ሰዎችና መደገፍ ይገባቸዋል። ነገር ግን እንደዚህ አይነት ደግሞ አንከሊስ የሆኑ መምህሮች እንደዚህ የሚሰሩትን ደግሞ በህግም በምንም መፈረድ መቻል አለባቸው። ምክንያቱም ማህበረሰቡን ወደ ታች ቁልቁል የሚያስገባና የሚያቀጭጭ ነገር ነው። እባካችሁ ከእንደዚህ አይነት ድርጊታችሁ ተቆጠቡ። እኛ ምን ጊዜም ቢሆን እንደዚህ አይነት ነገር ሲኖር ጥቆማ አድርሶን እንመጣለን፣ አንቀን ለህግ እናቀርባለን። ምክንያቱም ይሄ ስራችን ነው፣ አላማችን ነው፣ ለህይወታችን ቁመን የተነሳንበት ነገር ነውና እባካችሁ ጥንቃቄ አድርጉ። ወላጆች ልጆቻችሁ የት እንደሚሄዱ ተከታተሉ እላለሁ። እንግዲህ ቀጣይ በሌላ ጊዜ እስከምንመጣ ድረስ መልካሙን ሁሉ እመኝላችኋለሁ። እወዳችኋለሁ።